بمنزلي القباها أنت موددي أنا سامناچو ምንም ማድረግ አልችልም በቃ እንሂድ እኔና አንቺ እንሂድ ያለበለዚያ ይዤሽ ልጥፋ ያው መለያየት አለብን በቃ ምንም ማድረግ አልችልም እኔ አንተም እንድትጎዳ ነው እኔና አንቺ በጣም ብዙ ተለያይተን ብዙ ስቃይ ያሳልፈናል በጣም ብዙ ተጎድተናል በጣም ታመናል አሁን ሁሉ ነገር አሳልፈናል ለዛሬ ወቅት ከዚህ በፊት ማርባም ድረስ እግራቸው ስር ወድቄ ነው ያገኘሁሽ አንቺን አይደለ አሁንም ማድረግ ያክተኝም ለኔ አንቺ ላይ ድምቀርሽ ነው ይሄዳል ያማል እኔም ተወጂኝና አንተ ያማል እንዴ ከቤተሰቦቿ ጋር ተጣላት ይኸውልህ ያማል እንዴት ነው ማልደክመው ስንት ነገር አሳልፈን እኮ ነው እዚህ ጋር የመጣሁት ማታ ለሊት ቁጭ ብዬ ነው አደርኩት አንድ ቀን አይደለም አንድ ወር ማደር አለብሽ ቁጭ ብለሽ አይከብድም ወይ በልብ ያለን ሰው መርሳት ቤተሰብ ማዘሯ በቀደም ያደረገውም ራሱ ለምን ልዑልን አየሁ ብሎ ያዙ ልቀቂኝ ለብቻው አግኝቻት አላውቅም ምክንያቱም ገና አልተጋቡም እነዚህ ልጆች ማለት ነው በጣም እንትን ነው እያረገ የነበረ አንድ ያ ከልዑል ጋር እየሰራች ነው ሁለተኛ ነገር ደግሞ ያቡ የመጣበት መንገድ ማለት ነው ከሄሉ ጋር ልዑልን ማየት አልፈልግም ሌላ ሰው ግን እንደፈለግሽ ሁን ብሎ እንደገና እኔም ህይወት አለ የራሴ ከሌላ ሰው ጋር ትሆን እንጂ ከልዑል ጋር ማየት አልፈልግም እሷን ብሎ ነው የመጣው ገባችሁ አይደለ ያን ያሉ ቤተሰብ ያን ያል የሄሉ እናት ያንን ታያለች ለልጇ የሚሆናትን ለልጃቸው የሚሆነው ያውቃሉና የሚሆናቸው ችኩልነቱ ክፋት ሳይሆን ችኩል ነው ያቡ እየቸኮለ ነው እንትን ያለው በዛ ላይ ደግሞ ባለፈው ልጅቷ አይታችኋል የኔምባ ለወደፊት ምናምን ያለችው ሁሉንም ይከታተላሉ ማዘሯ ማለት ነው ሶ ያሁኑን ደስታ ሳይሆን የሚያዩት ማዘሯ ወደፊት ልጅ እንዴት ትሆናለች ወደፊት ይቀጥላሉ የሚለው ሰላም ጤና ይስጥልኝ ውድና የተከበራችሁ የብዛት ቻናል ቤተሰብ እንዴት አላችሁ ነው ያለው እግዚአብሔር ይመስገን እናንተም ሰላማችሁ ይብዛ ያልኩ ውዶቼ ላይክ ሰብስክራይብ እያደረጋችሁ ዛሬም እንግዲህ ያቡና ሄሉ ያሉበት ነገር በጣም ከባድ ነው በርግጥ ደግሞ ከቤተሰብ ሀሳብ ውጪ ከቤተሰብ እንትን በይ ላስረግዝሽ ወይ ደግሞ ይሽሽ ልጥፋ ይሄ ምክንያት ይሆናል ብዬ አላስብም ለማንኛውም ውዶቼ እንግዲህ ማዘሯ እንትን ብለዋል እንደማይሆን ያሁኑን ደስታ ሳይሆን የመጨረሻውን የልጅንና አልፈልግም ብለው ለልዑል አደራ ብለውኛል እያለ ነው ማለት ነው ያው ልዑል ብዙ ጊዜ እንትን ስለሚል ሰው እምልላችሁ ነው ውዶቼ በነገራችን ላይ ማዘሯ እንዴት እንደመጣ ካመጣጡ ጀምረው ያነባሉ ለልጆቻቸው ባል የሚሆነው ወደፊት ትዳር የልጅ አባት የሚሆናቸው ያውቃሉ ከኛ በላይ ማለት ነው ድሮ ታውቃላችሁ ያው በእነሱ ጊዜ ልጅሽን ለልጅ ተብሎ ነው ሳይተዋወቁ ነው የተጋቡት ሳይተዋወቁም ተጋብተው ይሄው እኛን አድርሰው የልጅ ልጅ ቅርማያት አያት ይሆናል ያሁኑ ግን ወደርኩ ብለን ራሱ ሄደን ፍቅሩም አይቆይ ትዳሩም አይቆይ ስለዚህ ቤተሰብ መስማት አለበት ብዬ ነው የማስበው ይዤሽ ልጥፋ ምክንያት አይሆንም የሆነ ነገር እንትን ብትል ተመልሳ ቤተሰብ ጋር ነው የምትወርቀችልሽ ሶ ሄሉ ደግሞ ያላትን ለቤተሰብ ታውቃላችሁ ብዙዎቻችሁ ማለት ነው አንተ በኔ ቦታ ሆነ ለአንድ ቀን እንኳን አታስብም እንዴ ለኔ ባንቺ ቦታ ሆነ እንደመረቅ ታውቂያለሽ ታውቂያለሽ ገብቶሽ እነሱን አላዳምጣችሁም ብዬ ነበር አንቺ ጋር መጣው ሞክሬያለሁ እኔ ሞክሬያለሁ ገና ባንድ ቀን የለን ገና ባንድ ቀን ላይ ሲያክ ልጅ ላይ ምን ማድረግ ይችላል ነገር ይሁን በቃ እኔ ጋር ነው መሆን ያለብሽ ይለን እኔ ጋር ነው መሆን ያለብሽ ነገራቸው በቃ ይሄ ቀላል ነገር እኮ ነው ያቡ እኔ አንተ ወንድ ልጅ እና ሴት ልጅ በነገራችን ላይ አንድ አይደለም ነገ ባለፈውም በቃ ብላችሁ ተለያይታችኋል እንደዛ መሆን ሳይሆን መሆን ያለበት ቤተሰቦቿን በምን አይነት አሳምኔ እንትን ወይ ያስረግዣት ወይ ይዤ ጠፍቼ ወይ ደግሞ ከእሱ ጋር ነው የምኖረው እናንተ የራሳችሁ ጉዳይ በይ ብለህ ሳይሆን እንትን ማለት እንዴት ነው ወይ ትላልቅ ሰዎች ሽማግሌ መጀመሪያ ራስክን አሳምን በነገራችን ላይ የሄሉና ዝም ብለው አይደለም ከመሬት ተነስተው ልጃቸው እንዳትደሰት የልጃቸውን ደስታ ሳይፈልጉ ቀርቶ አይደለም በጣም ነው የሚፈልጉት ሄሉ አግብታ ትዳር ይዛ ወልዳ ግን የመጀመሪያው ሳይሆን ፍጻሜው እንዲያምር ልጃቸው ይፈልጋሉ አንድ ሴት ልጅ እንደመሆኗ መጠን ማለት ነው ሶ ያቡ ችኩል ነው ሁለተኛ ነገር የመጣበትንም ያውቃሉ የመጀመሪያውንም እንዴት ሆኖ አሳምኑ ቤተሰብን
ይሄ ለትዳር የሚሆን ነው ብለው አምነው ሰጥተውታል። ሰጥተውት ሳምንት ሳይቀመጡ ነው የተለያዩት። እና ሄሉ ያቡ ምንድን ነው ያለበት ችግር? ይቸኩላል። አንዱ ጋር ሳይጨርስ አንዱ ጋር ነው የሚሄደው። ይቺ ልጅ ደግሞ አይተዋል፣ ሁሉን ነገር ይከታተላሉ። ያችኛዋ ልጅ ጋር ሳይጨርስ የባለፈው አይነት ነው እና ድጋሚ ልጃቸው ስትጎዳ ማየት ስለማይፈልጉ ነው እንደዛ ሊሉ የቻሉት ማለት ነው። በጣም ያመረሩት ማለት ነው። ከዛ ሲቀጥል ደግሞ ባለፈውም በቅናት መንፈስ ልዑል ለምን አንቺ ጋር መጥቶ ገላውን ታጠበ? ምን ስታረጊ ነበረ? ለምን እንደዚህ አደረግሽ? እያለ ነበረና ነይ አብረን ጊዜ አልሰጠሽኝም እያለ ነበረና ይሄ ደግሞ ቤተሰቦቻችን አይፈልጉትም። ከጋብቻ ውጪ አይፈልጉትም። በሃይማኖትም እንትን አይባልም። ሁሉን ነገር ያሉ እኔ የምታደርጉትን ነገር ሶሻል ሚዲያ ላይ የሚወጣውን ነገር ሚዲያ ላይ ያውጡ፣ የማይወጣውን አታውጡ እያልኩ ነው። እና ውድ የብዙሀን ቻናል ቤተሰቦቼ ላይክ፣ ሰብስክራይብ እያደረጋችሁ እናንተስ ምን ትላላችሁ? ሀሳብ አስተያየት። የሄሉ እናት ልክ ናቸው። የልጃቸውን ለቅሶ አይፈልጉም። ብዙ ጊዜ አልቅሳለች፣ ብዙ ጊዜ ተጎድታለች ሄሉ። በእሷ መንገድ የምትጀምረው ነገር የመጀመሪያው በጣም ትደሰታለች፣ በጣም እንትን ትላለች። መጨረሻው ግን እንትን የለውም፣ ፍሬ አያፈራም። ምንድን ነው የመረጡት? እኛ ያመጣንላትን ታገባለች፣ በእሷ አይሆንም እያሉ ነው። ቤተሰብ ደግሞ እንደዛ የሚሉት ያቡ ላይ የሚያዩት ነገርና እንትን የሚሉት ነው። በነገራችን ላይ ቤተሰቦቻችን ለልጆቻቸው የሚሆነውን ያውቃሉ። ቤተሰብን ደግሞ እምቢ ብላችሁ አይ አብሬ የራሳችሁ ጉዳይ ይሆናለሁ ብትሉ እኛም ስላየነው ነው። ቤተሰብን አስቀይማችሁ ቤተሰብን እንትን ብላችሁ ፍቅረኛ ይበልጥብኛል ብላችሁ ብትሄዱ ማለት ነው የውሸት ነው ማለት። እኔ በራሴ የምሬ ነው የምነግራችሁ። ቤተሰቦቻችን እናትና አባቶቻችን ለልጆቻቸው ትዳርና ባል የሚሆነውን ሰው ያውቃሉ። በደንብ ነው የሚያውቁት። ይህን ስላችሁ ያቡን ጠልቼው አይደለም። ያቡና ሄሉ አንድ ላይ እንዳይሆኑ ፈልጌ ሳይሆን ቢሆኑ ደስ ይላል። ግን መሆን ያለበት ያቡ ምን ያክል በሄሉ ጋር አብሮ ለመኖር ምን ያክል ራሱን መጠየቅ አለበት፣ ራሱን ማሳመን አለበት። ከዛ ሲቀጥል ቤተሰቦቿን እንዴት ነው ማሳመን ያለብኝ ሄሉ የኔ እንድትሆን ብሎ በአንድ ተስፋ ሳይሆን መቁረጥ ያለበት፣ ብዙ መጓዝ አለበት፣ ብዙ ነገር ማድረግ አለበት። እሷ ብቻ ሳትሆን ሄሉ ጋር ፍቅር ካለው ግን እኔ ሄሉ እናትን ለምን እንደዛ አሉ ልል አልችልም። ልጃቸው እንድትጎዳ አይፈልጉም። በተደጋጋሚ ብዙ ጊዜ ተጎድታለች። ትላልቅ ሰዎች ልኮ እሱ ምን ያክል ከሄሉ ጋር እስከ ወዲያኛው ቀጥላለሁ የሚለውን ነገር ራሱን ቆም ብሎ ማሰብ አለበት። ምክንያቱም ቤተሰብ የሚያየው አንደኛ አመጣጡን የሚታይ ነገር ነው። ቪዲዮ አለ። አመጣጡ ሄሉ ጋር ቀጥላለሁ ብሎ ሳይሆን ልዑል እሷ ጋር ማየት አልፈልግም ብሎ ነው የመጣው። አንድ ይሄን ያዙ። ሁለተኛ ነገር ከዛችኛዋ ልጅ ጋር ሳይጨርስ ነው የመጣው። ሶስተኛ ነገር ደግሞ ለምን ልዑልን አየሁት? ምን ስታረጊ ነበር? አብረሽ ስተኝ ነበር እያለ ነው። ቅናት ደግሞ ትዳር ላይ አይሆንም። ቤተሰብ ብዙ ነገር ያላችሁ ፈልጌ ነው። እና እስኪ ለማንኛውም ነው እኛም እዚህ ጋር የፈለግነው ነገር አለ። ሁለታችሁ ተረጋጋና ለማሰብ ሞክር። ግን እዛ ጋር አንድ እናት የወለደች እናት አልፈልግም ካለች ምን ማድረግ እንችላለን? እስኪ በእኛም ቦታ ሆነ ወቅ አስበው ምን ማድረግ እንችላለን? ሞከርን፣ በስልክ ደወልን፣ በቃ የሚቀየር ነገር የለም። እንደውም እዛ ከሄድን በዛው ልታስቀራት ሁሉ ትችላለች። በሚፈቀር ሰው ማለት ነው በጣም ብዙ አይነት መስዋዕትነት አለ። በጣም ብዙ አይነት ፈተና ይመጣል። በጣም ብዙ አይነት ማለት ነው አይደለም። እኔን ሌላ መጥፎ ባህሪ መጥፎ ነገር ኑሮብኝ እኔን አንተን አንፈልግም ሳይሉን ቀርቶ ማለት ነው ስንት አልፈልግም ይሄ ነው ከዚህ ጋር እንዳትጋቢ እየተባለች እንኳን በግድ መጣ ሴት ልጅ ታገባለች። የምትወደውን ሰው የምታፈቅረውን ሰው አንተም ብዙ እንድትበሳጭ አልፈልግም። ብዙ ሌላ ነገር ውስጥ እንድትገባሽ እንደዚህ ያልሻትሽም ግን በቃ አልሰማሽም። ቤተሰብ እንደዛ እያለ የሚሸማገለው ቤተሰብ ያ ሰው የሚያዋጣ የሚያዛልቅ ሲሆን ነው። እንደዛ ብለው እኮ ብዙዎቹ ከቤተሰቦቻቸው ተጣልተው ብዙ ነገር ሆኖ እኮ ሜዳ ላይ ጥሏቸዋል። የአሁኑ በተለይ በአሁኑ ሰዓት ማለት ነው። እኔ የእውነት የምነግራችሁ ማንኛችሁም ሴቶች እውነተኛ ፍቅር የድሮ የአባቶቻችን የአያቶቻችን ቢሆን መደረግም አለበት ብዬ ነው። የአሁኑ ግን በቃ ፍቅር ሳይሆን በስሜት ነው እየተነዳን ያለ ነው። ስሜትና ፍቅር ያልገባው እየተምታታበት ማፍቀር መውደድ
በጣም ተምታቶብናል ብዬ ነው የማስበው ከራሴ ጀምሮ እና እንደዛ ስለሆነ ቤተሰብን ሳይፈቅድ ቤተሰብ ሳይወድ ትዳር ውስጥ መግባት እኔ ስላየሁት ጥሩ አይወጣውም። በቃ አዳምጪኝ። ሌላ ነገር እንድትይኝ አልፈልግም። በቃ እኔ ይዤሽ ያብ ስራ ይዤሽ የት ነው ይዛት ስትሄድ? በቃ የትም ቢሆን ይዣት እሄዳለሁ። በቃ ማትፈልገውን ሶስት ከቤተሰቦቿ ጋር ታለያያት ነው የምትፈልገው? ነገ ያገኟታል። ነገ ተመልሶ የት ነው የሚያገኟት? ለምን ተብሎ እንዲያዝኑባት ልታረግ ነው? አያዝኑባትም። ለምን አያዝኑብሽም? ይሄ ከአንድ ቀን የሚያልፍ ነገር ነው። አልፈልግም። በቃ ይኸውልህ በተቻለ መጠን ቶሎ እንኳን ህይወታቸው የተስተካከለ አይሆንም። ሌላ ነገር ለማሰብ ሞክር። ሌላ ነገር ለማሰብ ሞክር። በተቻለ መጠን እሷ ይዘህ መጥፋት ወይም ማለት በቃ አስባ ለጊዜው አሁን እሷን መተው ነው ያለብህ። በቃ ተዋት። እኔ የምለው ነገር እና በቃ ያሉትን ነገሮች ታረጋግተህ አስብ። ምን እንደማስበው እንለያይ እያለች እንጂ እኮ ነው። ከዚህ በላይ ምንድን ነው የማስበው? ንገረኝ እስኪ። ምን ማሰብ ነው ያለብኝ? ሮጦ ሰው ማለቅ ነው። በእንደዛ አይነት ነገር ደግሞ ቤተሰብ ሊያምኑ አይችልም። ማሳመን ያለበት ቀስ ብሎ ተረጋግቶ ሄሉን ምን ያክል እፈልጋታለሁ የሚለውን ከራሱ ጋር መነጋገር አለበት ብዬ የማስበው ያቡ። ምክንያቱም ሳያስበው ነው እኔ ሄሉን ከሌላ ሰው ጋር ትሁን ከኔ ጋር ግን ከልዑል ጋር ግን ላያት አልፈልግም። እኔም የራሴ ህይወት ጀምሬያለሁ ከልዑል ጋር ግን ላያት አልፈልግም ብሎ ነው። በቅናት መንፈስ ነው መጥቶ እንደዚህ ሆነ። ሰው ቤተሰብ ደግሞ ያንን ያያል። ተረጋግተህ ማስረዳት አትችልም። እንደዚህ ቱክ ስላልካለ አሁን እንዴ ነው ያለችኝ ቆጠርታ ምን ማለት ይችላል እኮ ተረጋጋ። በቃ እንደዚህ በመሆን ምን የሚያመጣው ነገር የለም። አሁን ልዑል የሚለው ተረጋግተህ አስብ። ትክክል ነው። ከሄሉ ጋር ምን ያክል ቆያለሁ፣ ሄሉ ምን ያክል አስደስታታለሁ፣ ከሄሉ ጋር እስከምን ድረስ ይሄዳለሁ። ይሄ ህይወት ነው፣ ተቋም ነው። ትዳር ወደ ትዳር ሲገቡ እንደ አንድ ተቋም ነው። ዝም ብሎ ብድግ ብሎ የራስሽ ጉዳይ በቃ እንለያይ የሚሉት ነገር አይደለም። እና ያማል እንዴ ልጁ አንተ ያማል እንዴ ከቤተሰቦቿ ጋር ተጣላት። ይኸውልህ ያማል አንተ ና ተመለስ። ምንድነው ይሻት ነው የሚል ያለብኝ። ተረጋጋ። ለመረጋጋት ሞክር። ምንም ነገር የለም። ተረጋጋ። በቃ አስብ። ነገር የለም። ያው ሄሉ ዞር በል። በቃ ቤትም እንወስዳታለን። ከቤተሰብ እንትኖች ሀሳቦች የትም እሷ አትወጣም። መውሰድ ራሱ ምንም ጥቅም የለውም። በቃ ሲጀምር ህይወታችሁ ራሱ የተስተካከለ አይሆንም። ለዚህ ዛሃት ሄደታል። ቦርሳሽ ነው ነገር ይሄ የጅል ሀሳብ ነው። ተው ያው በቃ እኔ ጋር ነው መምጣት ያለብሽ። ይኸውልህ አንተ ችግር ምንድነው? ለምን አትሆንም? ይኸውልህ ታጥላለች አደራ ብላኛለች። ገባ ነገር ነበር መጀመሪያው ቁም ነገር አስብዬ ነበር። ልጁ ቁም ነገር የለም። ስለዚህ በቃ ተዋት። እሷን ልጁ እናቷ ደውላልኝ ነበር አትጩ። አሁን በቃ ተረጋግተህ ለማስረዳት ሞክር በተቻለ መጠን። ሁሌ እንደዚህ አይሰለችም አይደለም? እኔ ከልክ በላይ ሆኖብኛል። ገብቷል። ልረጋጋ ጭራሽ አልችልም። በቃ ተረጋጋ። እኔ አደራና ኃላፊነት ተሰጥቶኛል ስለ ልጅቱ። ስለዚህ በቃ እሷን ልቀቋት። እሺ ልጅ ልቀቋት ነው። ሂዱ በቃ ራሳችሁ የገዛ ነው አልፈልግም ያለች አንተ ሰው ነው። አሁን ተዋትና በቃኛል ብቻ ተዋትና ለራስ ለመሄድ ሞክር። ማቆም አለብን። በቃ ያው ሰምተዋል። ያው ሌላም ሰው አለ መጣ። አያችሁ ያው ለቀቀ በቃ ሂዱ እናንተ በቃ ለራስ ለመሄድ ሞክር። ሂዱ በቃ ያለ ፍላጎቷ ነው እያስካት ያለው። አይከብድም ሌላም ሰው አለ። እስኪ አንቺ ነው ልጠይቅሽ ባንዴ ይቆርጣሉ ልዑልም አንተ ቁም ነገር የለህም፣ ለዚህ ነው እንደዚህ ሊሉ የቻሉት። ተረጋግተህ አስብ እያለው ነው። እና ትናንትናም እያለው ነው እንግዲህ ልዑልና የሄሉ እናት ስላወሩ ነው ያለውን ነገር ስላወሩ ነው። በቃ ያለውን ነገር እንትን ስላሉ ነው ሰው እና ውድ ቤተሰቦቼ ያቡ እንደዚህ መተከዝም እንደዚህ መሆንም የለብህም። ማሰብ አለብህ። ምን አድርገህ ነው ከሄሉ ጋር እንዴት ነው መቀጠል ያለብኝ? እንዴት በሆን ነው ሄሉን የኔ ማድረግ የምችለው? ምን አይነት ጸባይ ያለብኝ? ምንድን ነው ማስተካከል ያለብኝ? እነሱ የጠሉት ነገር ምንድን ነው? ያን ነገር እንዴት አድርጌ ነው ማስተካከል ሄሉን የራሴ ማድረጋት ብለህ ቤተሰቦቿን ለማሳመን ነው እንጂ ማስረገዝም ሆነ ይዞ መጥፋት ይሄ ህገ ወጥ ነው። ቤተሰብ ዞራ ቤተሰብ ጋር ነው የምትገኙ የሆነ ነገር ቢደርስባት ማለት ነው። እና ውድ ቤተሰቦቼ ዛሬ ቪዲዮ ይሄን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዙ ትርፍ ይበል እያልኩ ይሄን ውድ ቤተሰቦች ወዳችኋለሁ። መልካም ጊዜ። ሀሳብ አስተያየታችሁን በኮሜንት አስቀምጡ።